በርካታ የአርሰናል ደጋፊዎችን የማርቲን ዙቤሜንዲ ጉዳይ እያሳሰባቸው ይገኛል። ማርቲን ዙቤሜንዲ አዲስ ጉዳት አስተናግደዋል ወይስ ምንድነው የተፈጠረው የሚለውን እንግዲህ ብዙዎች ማዳመጥ የሚፈልጉት ጉዳይ ነው። በተጨማሪም አርሰናል በካራቦ ካፕ ከማን ጋር እንደሚደርሰው ታውቋል። እነዚህንና ሌሎች የዕለቱን ወሳኝ መረጃዎች እንደተለመደው በአማረ መልኩ ወደ እናንተ ለማቅረብ እንግዲህ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። አብርሃም ፍቅሬ ነኝ። ይህንንም ቻናል እንግዲህ ሰብስክራይብ ማድረግ ቤተሰብ መሆን አትርሱ። በሁለቱም ቻናሌ በየዕለቱ ወሳኝ ስፖርታዊ ጥንክሮችን ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ በቀጥታም ወደ መረጃዎቹ ነው የምወስዳችሁ። እንግዲህ የአርሰናሉ የመሃል ሜዳ ተጫዋች ምናልባትም ዘንድሮ ወደ ፕሪሚየር ሊግ መጥተው አርሰናልን በፍጥነት ከተላመዱና በፕሪሚየር ሊጉ ቶሎ ተላምደው ተጽዕኖአቸውን እያሳረፉ ከሚገኙ ወሳኝ ተጫዋቾች መካከል የመድፈኞቹ ስፓኒያርዱ ተጫዋች ማርቲን ዙቤሜንዲ ነው ማለት ይቻላል። በነገራችን ላይ ማርቲን ዙቤሜንዲን ብዙ ጊዜ ሜዳ ላይ አትመለከቱትም ማለት ሜዳ ላይ ተደብቀው ስራ የሚሰሩ አይነት ተጫዋች ነው። ምክንያቱም አርሰናል ቤት ሜዳ ላይ ስትመለከቱ ብዙ ጊዜ አተኩራችሁ ላትመለከቱት ትችላላችሁ። ነገር ግን የመድፈኞቹ የማጥቃትና የመከላከል ባላንስ የማድረግ መሰረት የሆነው ማርቲን ዙቤሜንዲ ነው። በጣም አስደናቂ ተጫዋች፣ በጣም አስገራሚ ስፓኒያርድ ነው። በስፔን ብሔራዊ ቡድንም ቋሚ ተጫዋች እንደሆነ እናውቃለን። በአርሰናል ቤትም እንግዲህ ከሌሎች ተጫዋቾች በተለየ ጥቅሙን የምትረዱት እዚህ ጋር ነው። ከሌሎች ተጫዋቾች በተለየ በአርሰናል ቤት ያለምንም እረፍት በየዕለቱ በየቀኑ በየጨዋታው ቋሚ ሆኖ እየተሰለፈ ግልጋሎት የሚሰጥ ተጫዋች ነው። ማርቲን ዙቤሜንዲ ብዙ ጊዜ ነው አርቴታ ላይ ጥያቄ ያነሳባቸው ነበር። ምክንያቱም አላስፈላጊ የሆኑ ጨዋታዎች ላይ ጭምር ሌሎች እንደ ዲክላን ራይስ እንደ ሳሊባ ማጋሌሽ የምንላቸው በጣም መሰረታዊ ወሳኝ የምንላቸው ተጫዋቾች ሲያርፉ እንኳን ዙቤሜንዲ እንዲያርፍ አይፈቀድለትም ነበር። በሊግ ካፕ ጨዋታዎች፣ በካራቦ ካፕ ማለት ነው፣ በፕሪሚየር ሊግ ጨዋታዎች፣ በሻምፒዮንስ ሊግ ጨዋታዎች ከክለብ ብሩጅ ጋር በነበረው ጨዋታ ታስታውሳላችሁ። በርካታ የአርሰናል ተጫዋቾች ረፍት ሲሰጣቸው ማርቲን ዙቤሜንዲ ግን ቋሚ በመሆን ለበርካታ ደቂቃዎች እንዲጫወት እንዴት እንደተደረገ ተመልክተናል። ከዛ ዙቤሜንዲ በቀጣይ በተደረገው የወልቭሱ ጨዋታ ላይ ምን ያህል ከብዶ ተቀይሮ ለመውጣት ሰውነቱ ላይ ድካም በግልጽ እስኪታይ ድረስ ምን ያህል ተቸግሮ እንደነበር እናውቃለን። ታዲያ የአርሰናል ተጫዋቾች ትላንትና ወደ ልምምድ ሲመለሱ ማርቲን ዙቤሜንዲ ከአርሰናል ስብስብ ጋር አልነበረም ወይም አልታየም። ይህ ነው ታዲያ በበርካታ የአርሰናል ደጋፊዎች እና በእንግሊዝ ሚዲያዎች በዓለም አቀፍ ሚዲያዎች ላይ ዙቤሜንዲ ምነካው የሚል ጥያቄ እንዲያነሱ የተደረገው። በነገራችን ላይ አርሰናል ከኦገስት ወር ጀምሮ ለመጀመሪያ ጊዜ ነው ሳምንቱን ሙሉ እረፍት ሲያገኝ። በዚህ ሳምንት እንደምታውቁት ትላንትና እንደነ ሲቲ ከትላንት ወደ እነ ቼልሲ የካራቦ ካፕ ጨዋታ አድርገዋል። ዛሬ ደግሞ አርሰናል ከክሪስታል ፓላስ ጨዋታ ነበረው። ነገር ግን ምስጋና ለክሪስታል ፓላስ ይሁንና ምክንያቱም ክሪስታል ፓላስ ዛሬ በኮንፈረንስ ሊግ ጨዋታ ስላለው አርሰናል የካራቦ ካፕ ጨዋታው ወደ ቀጣይ ሳምንት እንዲሸጋገርለት ተደርጓል። ምስጋና ለክሪስታል ፓላስ ይሁን እንጂ አርሰናል አሁንም እረፍት አያገኝም ነበር። በዚህ ሳምንትም ከፓላስ ጋር በካራቦ ካፕ ይጫወት ነበር። ታዲያ ከኦገስት ወር አንስቶ ስትመለከቱ በየሳምንቱ ሶስት ጨዋታዎችን የአርሰናል ተጫዋቾች ያደርጉ ነበረ። የሀገራት እረፍት እንኳን ሲኖር የአርሰናል ሁሉም ተጫዋቾች ለብሔራዊ ቡድን ይጠራሉ፣ ለብሔራዊ ቡድን ጨዋታ ያደርጋሉ። እረፍት የሚባል ቀን አልነበረም። በየሶስት ቀኑ ጨዋታ ያደርጉ ነበር። ይህ ምን ያህል ድካም ውስጥ ከቷቸው እንደነበረም የሚታወቅ ነው። ለዚህም ነው አርቴታ የሁለት ቀን እረፍት ወዲያውኑ የወልቭሱን ጨዋታ ቅዳሜ ምሽት ድል እንዳደረጉ እሁድና ሰኞ ማንም ተጫዋች እንዳይመጣ ወደ ልምምድና እረፍት እንዲያደርግ ከቤተሰቦቹ ጋር ከሚወዳቸው እንስሳዎች ጋር ብቻ እንደፈለገ አድርጎ እረፍቱን እንዲያሳልፍና ማክሰኞ ዕለት ወደ ልምምድ እንዲመለሱ መልእክት ያስተላለፉት። ታዲያ እረፍት አድርገው ሲመለሱ በጉዳት ላይ የነበሩት እነ ማጋሌሽ፣ እነ ሞስኬራ፣ እነ ዋይት በልምምድ ላይ አልነበሩም። ከዛ ተጨማሪ ግን ዙቤሜንዲ ልምምድ ላይ አልነበረም። ታዲያ ዙቤሜንዲ አለመኖር ግን ጉዳት እንዳልሆነ እና ማርቲን ዙቤሜንዲ ተጨማሪ እረፍት ስለሚያስፈልገው አካሉ ድካሙ ሪፍሬሽ እንዲያደርግ የሳር ልምምድ ላይ እንዳይገኝና ከዛ ይልቅ ግን የጂም ስራዎችን እንዲሰራ ሰውነቱን ማጠንከር ላይ ሰውነቱን ማፍታታት ላይ እንዲሰራ ከአርቴታ ቀጭን ትዕዛዝና ከሌሎች የሕክምና እንደዚሁም የፊትነስ የአካል ብቃት እንቅስቃሴ
አሰልጣኞች ጋር በተሰጠ ትዕዛዝ ምክንያት ዙቢሜንዲ ወደ ሳር ሜዳ ከሚመለስ ይልቅ ሰውነቱ በደንብ እንዲፍታታና ረፍት እንዲያደርግ በጂም ጊዜውን እንዲያሳልፍና በቀጣዩ ዕለት በሚኖረው የልምምድ ወቅት ላይ እንዲገኝ ተጨማሪ የአንድ ቀን ረፍት ከሌሎች የአርሰናል ተጫዋቾች አንጻር እንደተሰጠው ነው የተሰማው። ይህም እንግዲህ በጣም ትክክለኛ ውሳኔ ነው። ምክንያቱም በአሁኑ ሰዓት እነ ራይስን የመሰሉ ሌሎች ተጫዋቾች ካላፊዮሪ ብትሉ ብዙዎች እረፍት እያገኙ መጥተዋል በተለያዩ ምክንያቶች በክለብ ብሩጁ ጨዋታ እንደዚሁም ደግሞ በሌሎች ጨዋታዎችም ላይ እረፍት አግኝተዋል። ዙቢሜንዲ ነበር እስካሁን ድረስ እረፍት ያላገኘው። ታዲያ ዙቢሜንዲ ከሌሎች ተጫዋቾች በተለየ እረፍት እንዲሰጠው መደረጉ በርካታ የአርሰናል ደጋፊዎች ልትደግፉት የሚገባ ነው። አርቴታም ይህንን በማድረጋቸው ሊመሰገኑ ይገባል። እንግዲህ ወደ ካራቦ ካፕ ጨዋታ ስናመራ አርሰናል ካራቦ ካፕ እንግዲህ ብዙም ካላሳኩ ቡድኖችና ለረጅም ዓመታት ካላሳኩ ቡድኖች አንዱ እንደሆነ ይታወቃል። ኦልሞስት ወደ 40 ዓመታቶች ሊያልፉ ነው አርሰናል ካራቦ ካፕን ካሳካ። አሰልጣኝ አርሰን ቬንገር ራሱ በአርሰናል ቤት በርካታ ፕሪሚየር ሊግ ዋንጫዎችን፣ ኤፍ ኤ ካፕ ዋንጫዎችን ሲያሸንፉ የካራቦ ካፕ ዋንጫን አሸንፈው አያውቁም። አርቴታም አሸንፈው አያውቁም። ግማሽ ፍጻሜ ከዚህ በፊት እንግዲህ ደርሰው በኒውካስትል ዩናይትድ ተሸንፈው እንደወደቁ እናስታውሳለን ፍጻሜ ለመድረስ ብለው። ታዲያ የካራቦ ካፕ ዋንጫ አርሰናል ለረጅም ጊዜ ያላሳካው ከመሆኑ አንጻር ብዙ የአርሰናል ደጋፊዎች አርሰናል ይህንን ዋንጫ ቢያሳካም ደስ ይላቸዋል። ታዲያ ወደ ቀጣይ ዙር ያለፉ ቡድኖች ታውቀዋል። አሁን ያልታወቀው የአርሰናልና የክሪስታል ፓላስ ብቻ ነው። ቀጣይ ዙር ያለፉት ቡድኖች ስለታወቁ ማን ከማን ጋር እንደሚጫወት ታውቋል። አርሰናልም ከማን ጋር እንደሚጫወት ታውቋል። ትላንትና እንግዲህ የተጫወቱት ማንቸስተር ሲቲ ብሬንፎርድን 2-0 እንደዚሁም ኒውካስትል ዩናይትድ ፉልሃምን ድል አድርጓል። ከዛ በፊት ደግሞ ቼልሲ ካርዲፍ ሲቲን 3-1 ድል አድርጓል። በዚህም ታዲያ ትላንትና የተጫወቱት ሲቲ እና ኒውካስትል አንድ ላይ ተደልድሏል። ስለዚህ ኒውካስትል ከሲቲ በግማሽ ፍጻሜ ወደ ፍጻሜ ለማለፍ ኒውካስትል ከሲቲ ይገናኛሉ። አርሰናል ደግሞ ክሪስታል ፓላስን አሸንፎ የሚያልፍ ከሆነ በካራቦ ካፕ ግማሽ ፍጻሜ ዘንድሮ እንግዲህ በሜዳው በ10 ተጫዋች ነጥብ ያስጣለውን ቼልሲን የሚገጥም ይሆናል። በነገራችን ላይ ጨዋታው በቼልሲ ስቴዲየም እንደሚደረግ ነው እየተነገረ የሚገኘው የመጀመሪያው ማለት ነው። ታዲያ አርሰናል ቀጣይ ሳምንት ክሪስታል ፓላስን አሸንፎ የሚያልፍ ከሆነ ወደ ግማሽ ፍጻሜ በግማሽ ፍጻሜው ከሲቲና ከኒውካስትል አሸናፊ ጋር በዋንጫው ጨዋታ ለመገናኘት ከቼልሲ ጋር የሚፋጠጥ ይሆናል። አርሰናል እንግዲህ ከክሪስታል ፓላስ ጋር የሚያደርገውን ጨዋታ በኤምሬትስ በሜዳው እንደማድረጉ ምናልባትም የማለፍ ዕድሉ እጅግ ሰፊ ይሆናል ተብሎ ነው የሚጠበቀው። ታዲያ መድፈኞቹ ይህንን የፓላስ ጨዋታን አሸንፈው የሚያልፉ ከሆነ ዘንድሮ ባለፈው እንደምታውቁት በቼልሲ ሜዳ ቼልሲ በ10 ተጫዋች እንግዲህ ነጥብ እንዳስጣላቸው አርሰናሎችን እናስታውሳለን። ታዲያ አርሰናል ይህንን ለመበቀልና ለረጅም ጊዜ እንግዲህ የዋንጫ ጥማታቸውን አንድ ብሎ ለመጀመር ዘንድሮ ምክንያቱም ቶሎ የሚጠናቀቁ እንደምታውቁት ካራቦ ካፕ ነው። ካራቦ ካፕ ገና የፕሪሚየር ሊጉ፣ ሻምፒዮንስ ሊግ፣ ሌሎች ውድድሮች ሳያልቁ ቀድሞ ዋንጫ ጨዋታ የሚደረግና ዋንጫው የሚነሳ ጨዋታ ነው ካራቦ ካፕ። ታዲያ ካራቦ ካፕን ማሳካት አርሰናል ሊጉንም ሻምፒዮንስ ሊጉንም እየመራ ስለሚገኝ ሌሎች ዋንጫዎችንም እንዲያሳካ ከፍተኛ የሆነ በራስ መተማመን እንደሚሰጠው ይጠበቃል። ስለዚህ አርሰናል ይህንን ዋንጫ ለማሳካት ከፍተኛ ትንቅንቅ ያደርጋል ተብሎም ይጠበቃል። ስለዚህ መድፈኞቹ ፓላስን አሸንፈው ወደ ቀጣይ ዙር የሚያልፉ ከሆነ ከቼልሲ ጋር በካራቦ ካፕ የሚፋጠጡ ይሆናል ማለት ነው። እንግዲህ አርሰናል ዘንድሮ ምን ያህል ዋንጫዎችን የሚያሳካ ይመስላችኋል? የፕሪሚየር ሊግ መሪ ነው፣ ሻምፒዮንስ ሊግ መሪ ነው፣ እንደዚሁም ደግሞ በካራቦ ካፕ ግማሽ ፍጻሜ ለመሄድ በቀጣይ ሳምንት በሜዳው ክሪስታል ፓላስን ይገጥማል። እሱም ካለፈ ደግሞ ከቼልሲ ጋር ይጫወታል። ቼልሲን አሸንፎ የሚያልፍ ከሆነ ደግሞ በፍጻሜው ዘንድሮ ሜዳው ድረስ ሄዶ ያሸነፈው ኒውካስትል ዩናይትድን እና ከሲቲ ጋር በኤምሬትስ ደግሞ ከጨዋታ ብልጫ ጋር ቢሆንም አቻ ነው የተለያየው። ስለዚህ ከሁለቱ አንዳቸውን የሚገጥም ይሆናል። ስለዚህ አርሰናል ካራቦ ካፕን የማሳካት እድል ይኖረዋል ወይ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ካራቦ ካፑን ካሳካ አርሰናል ሌላ ዋንጫ ጨምሮ ዘንድሮ 2 እና 3 ዋንጫዎችን የማሳካት እድሉ እጅግ ሰፊ የሚሆንበት እድል አለ ማለት ነው። የዕለቱ እንግዲህ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። በነገራችን ላይ በዚህኛውም ቻናሌ በዋናውም ቻናሌ በየዕለቱ በጣም ፈጣንና አዳዲስ መረጃዎች እንዲህ በአማረ መልኩ ወደ እናንተ ይደርሳሉ። ከእናንተ የሚጠበቀው ሰብስክራይብ ማድረግ እና መረጃዎችን ባላችሁበት እንግዲህ ማዳመጥ ነው። ከጎኔ ሆናችሁ በሀገር ውስጥ በባህር ማዶ ሆናችሁ ሁልጊዜ የምትከታተሉኝን ከልብ እያመሰገንኩ በሌላ ወሳኝ ጥንክር በሌላ ወሳኝ መረጃ እስከምንገናኝ በያላችሁበት ታዲያ ሰላም ተመኘውላችሁ።